እኔ አባቴን አልተረዳሁትም ነበር። እንደ ትክክለኛ ልጁ ነበር ያሳደገኝ። እናቴ ልጅነቱን አልተቀበለም ብላ ይሆናል ያዘነችው። የማያልፉ የሚመስሉ ቀናቶች አይን እያየ ያልፋሉ። አምላኬ ሀዘኑን ቀለል አድርግለት። መች ጀመርሽና ነው የምትጨርሺው? አርፈሽ ስራሽን ስሪ። አባቴ መሞቱን ማመን አልቻልኩም። ምን አለ አባቴ መሆኑን ባላወቅኩ። ቤኪ እባክህ ተረጋጋ። ባቡሬ በጣም አዝናለሁ። ፈጣሪ ያጽና። አሜን። ዲ የምትጋደሙበት የእርዳታ ድርጅት አይደለም። አደራ ልጄን አደራ እያለ ነው የመጣው። አይ ማዘሯ እኔ አባቴ እፈልገዋለሁ። ሮማን ቅምጥሏ እንግዲህ አባቷ ማረፉን ሰምታ እንግዲህ እያበደች ነው ማለት ነው። እንግዲህ ቅምጥሏ ሳታስበው እንግዲህ ከነ ዳይመንድ ጋር ገጠር በሆነችበት ታይም ላይ አባቷ ሞቷል። ስለዚህ ዳይመንድ እንግዲህ ገጠር ከአደይ አባት ጋር ያለውን በመሬት ጉዳይ ያለውን ክርክር ትቶ እንግዲህ ያን ነገር ሲሰማ አባቷ ማረፉን ሲሰማ ቅምጥሏን ይዟት ተመልሷል ማለት ነው። ስለዚህ ቅምጥሏ እውነት አልመሰላትም። አባቷ መሞቱን እንግዲህ መጀመሪያ እውነት አልመሰላትም። ለምን? ያው ከዚህ በፊት ትንሽ አሞት ይነቃል ብላ ስለምታስብ መሞቱን ጭራሽ አላመነችም ነበር። እንግዲህ በስተመጨረሻ መሞቱን ካወቀች በኋላ እንግዲህ በጣም ልቧ ተሰብሯል ማለት ነው። እንግዲህ አደይን አደራ ብላ ስለሄደች አደይ አንቺ ምን ሆነሽ ነው? ምንድነው አባቴን አልተንከባከብሽም ወይ? እንዴት ሊሞት ቻለ? በማለት እንግዲህ አደይ ላይ በንዴት ስትቆጣ ታይተናል። የቅምጥሉ አባት በስተመጨረሻ የያዘውን ሁሉ ሚስጥር እንግዲህ ለባቡሬም ለእናቱም እውነቱን በመናገሩ ሊሞት ሲል እውነቱን አፍረጥርጦት መሞቱ አሪፍ ነው ብዬ አስባለሁ። እንግዲህ ቅምጥሏ ከዚህ በኋላ አባቷ አይመለስም፣ ግን ትልቅ ውለታ ውሎላት ሞቷል። ማለትም ባቡሬ ልጁ እንደሆነና የባቡሬ እናት ሚስጥሩን ሁሉ የባቡሬ እናት ሚስቱ እንደነበረች መናገሩ እውነቱን ማውራቱ ለሷ ትልቅ ነገር ነው። ማለትም አሁን ላይ ቅምጥሏ ብቸኛ አይደለችም ማለት ነው። አባቷ ቢሞት ወንድም አለላት፣ ባቡሬን የመሰለ ወንድም አለላት። እንግዲህ የባቡሬ እናት እንደ እናት ሆና እንግዲህ ከዚህ በኋላ ለሷ ትልቅ አደራ ስላለባት ቅምጥሏን የመንከባከብ ኃላፊነት አለባት ብዬ አስባለሁ። ስለዚህ እንግዲህ ባቡሬ አሁን ላይ ልቡ ተሰበረ። ማለትም አባቱን ገና ከማወቁ አባት አለኝ የሚለው ሐሳብ ገና እያሰበ በዛ ላይ የአባትን ፍቅር ሳያጣጥም ገና አባትዮ በዚህ ታይም ላይ ገና መንገሩ መሞቱ አስደንግጦታል። ባቡሬም በጣም ትልቅ ልቡን ሰብሮታል። ቅምጥሏ ቢያንስ አባቷ ጋር ነው ያደገችው። ማለትም ሁልጊዜም ከአባቷ ጋር ስለሆነች ያው ሞት አይቀርምና ሰው ይሞታል። ግን የባቡሬ ደግሞ በጣም ሁለት ስብራት ነው የሚሆንበት። አንድ እስከዛሬ ድረስ አባቱ እንደሆነ አያውቅም ነበር፣ ግን እንደሚያሳድገውና ጥሩ እንደ አባት አይቶ እንዳሳደገው ነው የሚያስበው። ግን አሁን ላይ በስተመጨረሻም አባት እኔ ነኝ ብሎ መናገሩ አስደንግጦታል። እንዴት እስከዛሬ ድረስ አልነገርከኝም የሚስጥር በማለት ለምን ስቃያችን የኔና የእናቴን ስቃይ ያበዛብን እያለ ሲጠይቀው ነበር። ግን አባቱ እሱ መሆኑና የሚያውቀው ሰው አባቱ መሆኑ ደስ ብሎታል። ማለትም የባቡሬ አባት እንዳለው ሲሰማው እንግዲህ ያስቡት፣ አባት እንዳላችሁ ሲሰማችሁ የሚሰማችሁ ስሜት አለ፣ የሆነ ደስታ አለ። ከዛ በኋላ ደግሞ ከአባት ጋር የምታደርጉት የፍቅር የአባትና የልጅ ህይወት አለ። ስለዚህ ሁለተኛ የሚጠብቀው ባቡሬ ምንድነው? የአባትና የልጅ ፍቅር ነው። ያን ፍቅር ሳያጣጥም አባትዮ የፈጠረ መሞቱ ለባቡሬ ትልቅ ስብራት ሆኖበታል። ያን ያስጨነቀው አሁን ላይ እንግዲህ ቅምጥሏ አላወቀችም፣ ባቡሬ ወንድሟ እንደሆነ ገና አላወቀችም። አሁን ላይ ለቅሶ ላይ ናት፣ አባቷ ሞቶባታል፣ ጭንቀት ላይ ናት። እንግዲህ እውነት ማይመስል ነገር እውነት ሆኖ አግኝተዋለች። ስለዚህ አሁን ላይ ከቅምጥሏ ጎን ኪንጎ በጣም አጠገቧ መሆን ያለበት ታይም ነው ብዬ አስባለሁ። አሁን ላይ ኪንጎ እንደለመደበት ዝም ብሎ ፍዝ በማለት ብቻ ቅምጥሏን በዚህ ሀዘን ላይ ልቧ በተሰበረ ሰዓት ጊዜውን እንዳያባክንባት አሪፍ ነው ብዬ አስባለሁ። ለምን ኪንጎ አሁን ላይ ቅምጥሏን በጣም የሚንከባከባት ታይም ነው ብዬ አስባለሁ። ስለዚህ ዳይመንድም ልክ ነው፣ አሁን ላይ ካጠገቧ መሆን ያለበት ታይም ነው እያለው ነው። መፍራት፣ መደንገጥ፣ ምናምን መፍዘዝ አሁን ላይ የሚያስፈልግበት ታይም አይደለም። ለምን አንዴ የሆነው ሆኗል። ስለዚህ ቅምጥሏም እንግዲህ አሁን ላይ ልቧ ተሰብሯል፣ ሀዘን ላይ ናት። ግን ኪንጎ አሁን ላይ ቅምጥሏን ከፍቅረኛም በላይ እንደ ወንድምም በመሆን እንግዲህ ከቅምጥሏ ጎን በመሆን ሀዘኗን ጋራት አለበት ብዬ አስባለሁ። ለምን
ሌሊ እዚህ ጋር ከባቡሬ ጎን በመሆን የባቡሬን ሀዘን እንደራሷ በማየት በዛ ላይ ይሄን ሁሉ ሚስጥር እንዲወጣ ያደረገችውም የሌሊ ጥንካሬ ስለሆነ ብዙ ሚስጥሮቹ ስለምታውቅ እንግዲህ ከባቡሬ አጠገብ በመሆን እንግዲህ ሀዘኑን ብቻውን እንዳይጋፈጥ እንግዲህ አብራ ሆና ስታስተዛዝነው አይተናል። ስለዚህ ኪንጎስ ምንድነው የሚጠበቅበት ከሱ? ከቅምጥሏ ጎን ምን ማድረግ አለበት ነው ዋናው ጉዳይ። ስለዚህ ኪንጎም ቅምጥሏን በሀዘኗ ሰዓት አብሯት መሆን አለበት። እንግዲህ ቅምጥሏ ለሱ ብላ መሰለኝ እሱም ብላ መሰለኝ እንግዲህ ዳይመንድ ጋር ተከትሎ ሲሄድ የሆነ ነገር እንዳይሆን ብላ ተከትላ ሄደችው። እንግዲህ ቅምጥሏ ከራሷ በላይ ኪንጎን ስለምትወደውና ስለምታፈቅረው ነው። ስለዚህ ኪንጎ ቅምጥሏ በዚህ በከባድ ሀዘን ታይሟ ላይ አብሮ መሆን አለበት ነው የምላችሁ። ለምን እሷ ለሱ ብላ ነው መስዋዕትነት የከፈለችው። እሱም ለሷ ገና መስዋዕትነት ይጠበቅበታል ብዬ አስባለሁ። ለምን እሷ ብቻ እስከመቼ ስለወደደችው ስላፈቀረችው ብቻ ታግባውና እሱም ያግባትና ይኑር ሳይሆን ግን መስዋዕት የተከፈለለት መስዋዕት የከፈለችለትን መስዋዕት መመለስ አለበት ብዬ አስባለሁ። ስለዚህ ቅምጥሏም ኪንጎም ቢሆን በሀዘኗ ሰዓት አሁን ላይ ካጠገቧ መሆን ያለበት ታይም ነው። ሌሊ ትልቅ ስራ ሰርታለች። እንግዲህ ሌሊ የምትገርመኝ በጣም ትሁትና መልካም የሆነች እንግዲህ የባቡሬን እናት ከዛ ካለችበት ህይወት ከሚያማት ላይፍ አውጥታ እንግዲህ አስቡት ባቡሬ አባቱን እንዲያውቅ አድርጋ የቅምጥሏ አባት ነኝ ብሎ እንዲያወራ ያደረገችውም የሌሊ ኃያልነት ነው። ማለትም የሌሊ ስራ ነው። ሌሊ የምትገርም ናት። ማለትም ረጋ ብላ እንግዲህ የባቡሬን እናት መልሳታለች። እንዲሁም የባቡሬ እናት አሁን ላለችበት ደረጃ እንድትደርስ ያደረገችው የሌሊ ጥንካሬ ነው የምናየው በዚህ ቪዲዮ ላይ። ስለዚህ ሌሊ በጣም ጠንካራና በጣም አስተዋይ ልጅ መሆኗን አይተናል። እንግዲህ ሌሊ ባቡሬን አሁን ላይ ካጠገቡ ሆና ሀዘኑን ብቻውን እንዳይካፈል እያደረገችው ነው። አሁን ላይ ሌሊ ለባቡሬ በጣም ትልቅ መስዋዕትነት እየከፈለች ነው። ስለዚህ አሁን ላይ ባቡሬ ነገ ከሌሊ ጋር ፎንቃ ወይም ፍቅር ሊጀምር ይችላል። ለምን ለባቡሬ ያልከፈለችው ምን መስዋዕት አለ? እንግዲህ አስቡት። ባቡሬ እኮ ታስሮ ከተፈታ በኋላ ሰው አግቶ ወደ ውጭ ሀገር ለመውጣት የሚያስብ ሰው የነበረ ልጅ ነው። እንግዲህ አሁን ላይ እሱ ከእናቱ ጋር ማይስማማ የነበረ ልጅ እናቱንም እንግዲህ የቅምጥሏ አባት ስለሚያሰቃያት ማለትም ሚስጥር እንዳትናገር አርግቶ እሷን በኃይል ስለሚያፍናት እሷም የራሷ የሆነ ችግር አለባት በቅምጥሏ አባት በኩል። እንግዲህ ልጇም ደግሞ ሌባ ነው፣ ይሰርቃል፣ ምናምን ይታሰራል፣ ይፈታል። ስለዚህ ልጇም ሰላማዊ ልጅ አልነበረላትም። የምታስበውን ነገር ማሳካት አልቻለችም። እሷ ለልጇ ብላ የከፈለችው መስዋዕትነት ልጇ ካደገ በኋላ ግን ለእሷ መክፈል አልቻለም ነበር። ይሄ ማንነት ሲኖረው እንግዲህ ተደማምሮባት እሷም በሽተኛ ሆናለች እናትየው። እንግዲህ ባቡሬ ያ አይነት ሰው የነበረ ሌሊን አፍኖ ነው ያገኛት። ግን ሌሊን አፍኖ በሚቀበለው ብር ወደ ውጭ ሀገር ለመውጣት ያሰበው ባቡሬ ሌሊን ነፃ አውጥቶ ከሌሊ ጋር ተቀራርበው ሌሊ ባቡሬን ቀይረው የድሮ የማንነቱ ባቡሬ ሐሳብ የነበረበት ምን አይነት ስራ መስራት የሚፈልግ የድሮ አፋኝ ባቡሬን ቀይረው ማንነቱን እንግዲህ አሁን ወዳለበት ባቡሬ መልሰዋለች። ስለዚህ ሌሊ አሁን ላይ ለባቡሬ ከወንድምነት በላይ አሁን ላይ ሌላ ስሜት ይሰማታል ብዬ አስባለሁ። ለምን በጣም ከመቀራረባቸው የተነሳ ባቡሬና ሌሊ አሁን ላይ ወደፊት ፍቅር መጀመራቸው አይቀርም። ለምን ያው አንዳንዴ ስናስበው ሰው ፍቅር የሚጀምረው ተግባብቶ ወይም ደግሞ በተሳካ ታይም አይደለም፣ ሳይታሰብ ነው ሰው የሚገናኘው። ስለዚህ የባቡሬና የሌሊ ግንኙነት ደግሞ ያልታሰበ ሆኖ ስለሆነ የተገናኙት ከዛ በኋላ ግን ሳያስቡት በጣም ብዙ ጊዜያቸውን አብሮ ማሳለፍ ጀምረዋል። ስለዚህ ወደፊት ፍቅር ይጀምራሉ ብዬ አስባለሁ። እንግዲህ አደይም ቅምጥሏን አባት እየተንከባከበችው አደራዋን ሳትበላ ቅምጥሏ ያለቻትን አደራ ሳትበላ የቅምጥሏን አባት እየተንከባከበችው ብዙ ጊዜዋን ከሱ ጋር አሳልፋለች። ስለዚህ አደይ አሁን ቅምጥሏ አባቴን አልተንከባከብሽውም ምንም ብትላትም ለሷ ለህሊናዋ ኖርማል ነው። ለምን ያ አደይ የሚገባውን ነገር ለአባቷ ስታደርግለት ነበረ። አደይ በጣም መልካምና ጥሩ ልጅ መሆኗ የምናውቀው እንደዚህ ነው። ስለዚህ አደይ ቅምጥሏን እንዴት ላይ ስለሆነች ነው እንጂ ለአደይ ምንም ማለት አይደለም። ለምን ተንከባክባለች የቅምጥሏን አባት። አሁን ላይ ዋናው ፖይንት ምንድነው ነው ቅምጥሏ ባቡሬ ወንድሟ መሆኑን ስትሰማ ምንድነው የሚሰማት? እንግዲህ የባቡሬ አባት በራሱ በእስክሪብቶ ጽፎ አስቀምጦላታል ወይ? ስለዚህ በጣም ትደነግጣለች ብዬ አስባለሁ። ለምን እስከዛሬ ድረስ ለኔስ አልነገረኝም? አሁን እናንተ እንዴት ልትሉ ቻላችሁ ብላ ቅምጥሏ ነገር እንዳጠመዝዝ ብዬ ፈራለሁ። ለምን የቅምጥሏ አባት የሚስጥር ልጄ እስከምትመጣ ባልሞት ባይወስደኝ እያለ እየፈራ ነበር። እናም ቅምጥሏ እስከምትመጣ በጣም እየጠበቀ ነበር። ለምን የሚነግራት ሚስጥር እንዳለ እየነገራቸው ነበር ለአደይም ለዴቭም።
ሚስጥሩ ምንድነው? እንግዲህ አሁን ያፈረጠው ባቡሬ ልጅ እንደሆነ የባቡሬ እናት የመጀመሪያ ሚስቱ እንደሆነች ድንግልናዋንም ከሷ እንደወሰደና ባቡሬም ልጅ እንደሆነ ለመናገር ለቅምጥሏ ፈልጎ ነበር። ስለዚህ ይህን ነገር ሳይናገር ነው የሞተው ለቅምጥሏ በአካል። ስለዚህ ወረቀት አምጣልኝ፣ እስክሪብቶ አምጣልኝ፣ ምጽፈው ነገር አለ እያለው ነበር ባቡሬም ቀለል አርግቶት የቅምጥሏ አባት ይሞታል አይሞትም የሚለውን ሐሳብ ምንም ስላላሰበ እንደ ኖርማል እንደ ድሮ ጊዜ ስለሆነ ምንም ነገር አይሆንም በማለት እንግዲህ ትንሽ ቀለል አርግቶታል። ግን እስክሪብቶና ወረቀቱን ሰጥቶት ከሆነ ግን እንዲጽፍ ካደረገው ቅምጥሏ ይሄን ነገር እንድትቀበል እስክሪብቶ አባቷ የጻፈላትን ደብዳቤ ማንበብ አለባት ብዬ አስባለሁ። ስለዚህ አሁን ላይ የባቡሬ አባት እንግዲህ የቅምጥሏ አባት ይሄን ነገር ተናግሯል። የሰሙት ደግሞ እዛው ባቡሬና እናትየው ሌሊ ናት። ስለዚህ ይሄ ነገር ቅምጥሏ እንዴት 100% አምናቸዋለሁ ብላ ጥያቄ ልታስነሳ ትችላለች ብዬ አስባለሁ። ማለትም እስከዛሬ ድረስ አባትየው እንደ አብሮ አሳድጓቸዋል እንጂ የባቡሬ አባት ነኝ የሚል ንግግር ከአፉ ወጥቶ አያውቅም። ስለዚህ ቅምጥሏ ይሄን ነገር ምንም አታስበውም። አብሮ አደጉ እንጂ የባቡሬ አባት መሆኑን አባቷ አታውቅም። ስለዚህ ይሄ ሚስጥር የቅምጥሏ አባት በእስክሪብቶ ጽፎ ለልጁ ካላስቀመጠላት ምንድነው የምትሉት አሁን ላይ ብትል ልክ አይደለችም ወይ? ለምን ምን አመጣችሁ ነው? ለምን ያማት እንደነበር ታውቃለች የባቡሬ እናት። ቅምጥሏ ስትመለስ ተሽሏት አስቡት። ቅምጥሏ ስትመለስ ተሽሏት እያለቀሰች ነው። ስለዚህ አደራይን ከዚህ በኋላ ወጣለሁ እያለች ነው። ባቡሬም ገና ወንድምሽ ነኝ ይላታል። ስለዚህ በቤት በንብረቱ ላይ የባቡሬ እናትም እንግዲህ አንድ ላይ ናቸው የሚሆኑት ማለት ነው በቅምጥሏ አባት ንብረት ላይ። ስለዚህ ቅምጥሏ አሁን ላይ ከወንድም ማግኘቷ ደስ የሚላት ይመስላችኋል? ባቡሬ ወንድሟ መሆኑ ተደስታ አብረው በፍቅር ይኖራሉ ብላችሁ ታስባላችሁ ወይስ ቅምጥሏ የምትቀየር ይመስላችኋል? ምንድነው የምትሉኝ? የምን ወንድም ነው? አብሮ አሳደገን እንጂ ጭራሽ አብሮ ተንከባክቦ ማሳደጉ አባቱ ነኝ ብለሽ አባቴ ነው ብለ ከኔ ጋር እንትን ትላለች ወይስ ምን ምትል ይመስላችኋል? ለዚህ መፍትሄም አለ። ባይዘው ዲኤንኤ መመርመር ይቻላል። እሷ ባታምን እንኳን ግን ያው እንደ ሰውኛ ምን አይነት ንግግር መልስ ትመልስ ይሆናል ነው። እስቲ የቅምጥሏን ምን ይመስላችኋል? እስቲ አሁን ሀዘን ላይ ናት። ግን ይሄን ሲሰማ ምን ምታስብ ይመስላችኋል? እውነት ትቀበላቸዋለች ወይ? ባቡሬንም ትቀበለዋለች ወይ? ማረጋገጫ ዲኤንኤ ምርመራ ማድረግ ይችላሉ ሁለቱ እህትና ወንድም ሆናቸውን። ግን ቅምጥሏ አሁን ባለችበት ታይም ላይ ትቀበላቸዋለች ወይ? እናትና ባቡሬን እንግዲህ ባቡሬ ወንድሟ እንደሆነ ትቀበላለች ወይ የሚለውን እምላችሁ። እስቲ በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ከዳይመንድ ከአደይ አባት ጋር ያለውን ግብ ወይም ደግሞ የመሬቱን ጉዳይ ሳይጨርስ እንግዲህ የቅምጥሏ አባት ስላረፈ ቅምጥሏን ይዞ ወደ አዲስ አበባ መመለስ ስላለበት እንግዲህ ይዟት ተመልሷል ማለት ነው። ስለዚህ አሁን ላይ የአደይ አባት ዳይመንድ መመለሱን ሲሰማ ደስ ይለዋል ብዬ አስባለሁ። ለምን አበበ ብቻ ነው እዛ ያለው፣ በቃ ተላገለው። ግን ተመልሶ ይድለታል ብዬ አስባለሁ። ዳይመንድ ግን አሁን ላይ ያንን ፋይል ሳይጨርስ ያንን የከፈተውን ፋይል ሳይጨርስ እንግዲህ የቅምጥሏ አባት በሞቱ ተመልሷል። ስለዚህ አሁን ላይ ተመልሶ ወደ አደይ አባት ይሄዳል ብዬ አላስብም። ወዲያው ነው አሁን ላይ እዚሁ እንደለመደበት እዛው ሀዘን ላይም ስለምትሆን ቅምጥሏ እዚሁ አዲስ አበባ ይቀመጣል ትንሽ ጊዜ። ስለዚህ እንግዲህ የአደይ አባት እንግዲህ አሁን ላይ እነሱ መመለሳቸውን ሲያውቅ እንግዲህ ደስ ይለዋል። አሁን ላይ ችግሩን ቀስ በቀስ እንፈተዋለን በማለት እንግዲህ አበበ ብቸኛ ስለሆነ አበበ ላይ ሌላ ተንኮል በማሰብ እንዳያስገድለው እፈራለሁ ብዬ አስባለሁ። ለምን የአደይ አባት ይሄን ነገር አያደርገውም ብዬ አላስብም። ለምን ብቻውን ነው። ያኔ ዳይመንድ አሉ፣ ኪንጎ ቅምጥሏለች፣ አበበም አለ። በጣም በዛ ብለዋል። ስለዚህ የሆነ ነገር ለማድረግ ይከብዳቸዋል ቢያስቡም። ግን አሁን ላይ እነሱ መመለሳቸውን ሲያውቅ አበበ ብቻውን መሆኑን ሲያውቅ እንግዲህ አበበን እንዳያስገድለው እሰጋለሁ። የአደይ አባት ያደርገውም ይሄን ያደርገዋል ብዬ አስባለሁ። ለምን ከባድ ሰው ነው። በንብረቱ ማንንም ሰው አስገድሏል። ከዚህ በፊት የነሱንም አባቶች ራሱ በዚህ ንብረት ጉዳይ ሆናል ያስገደላቸው እንጂ እነሱ በራሳቸው መንገድ ሞተው አይደለም። ስለዚህ የአደይ አባት በጣም ወንጀለኛና ተጠያቂ የሚሆን ሰው ነው ብዬ አስባለሁ። ሌላኛው ጉዳይ እንግዲህ ያው የተለመደው የቲና አደይና ዴቭን መለያየት ጉዳይ ነው። እንግዲህ ቲና አሁን ላይ አደይ ከዴቭ ጋር የምትለያይበትን መንገድ ስለምትፈልግ እንግዲህ የቻለችውን መጠን ስታደርግ አይተናል። ግን ቲናና አደይ ለመለያየት ከማጋ ነው አብራ እየሰራች ያለችው ነው ዋናው ጉዳይ። እንግዲህ ቤዛን አምናት አሁን እስቲ ያስቡት። ቤዛን አምናት ቲና ተብዬው አታቃትም ነገሩ። ቤዛን ግን ሴራዋን ታውቃለች ትንሽ ግን ኦቨር እንደዚህ በጣም ቅርቦና ስለማታቃት ቲና ተብዬው ቤዛን አምናት እንግዲህ አደይና ዴቭን ለመለያየት እንግዲህ ብር ለቤዛ እየገፈገፈች ትገኛለች። እስቲ ያስቡት። አሁን ቲና
ዴቭ መቼም እንደማይወዳት እየነገራት ቲና አደይን ከዴቭ ጋር ለማጣላት የምታደርገው ይሄን ያህል ርቀት መሄድ ምን ያህል ዴቭ እንደምታፈቅረው ነው የሚያሳየው። አንዳንዴ ዴቭ እንደማይወዳት እየነገራት ከአጠገቤ ራቂልኝ እያላት ቲና በፍቅሩ አብዳ ልትሞት ነው። ስለዚህ አሁን ይሳካላቸዋል ወይ ነው ቤዛና ቲና ይሳካላቸዋል ወይ? ቤዛ በጣም ከባድ ሚዛን ናት። እንደ ቀልድ ማናያ ሴት ናት። ለምን ክፋትና ተንኮል ሲሆን በቤዛ ነው በቃ የሚያምረው ነው የምላችሁ። ለምን ይሳካላታል። በቃ ትሞክረዋለች። ሙከራዋ ደግሞ ለየት ያለ ነው። የምታመጣው ሀሳብ ራሱ የክፋቱ ለየት ያለ ነው። እንግዲህ ዴቭን መገንጠል ሳይሆን አደይን የሆነ ስህተት እንድትሰራ ማድረግ ነው። ዴቭ እንዲጠላት ነው ያለችው። ስለዚህ ይሄ ራሱ የሚገርም ቀመር ነው፣ የቤዛ ቀመር። ቲና ግራ ነው የሚገባት። በቃ ቤዛ የምታወራው ነገር ሚሳካ ነው ይመስላት፣ እሺ ነው የምትለው። ስለዚህ ቲና ፍቃደኛ ሆና እንግዲህ ለቤዛ ብሯን እየሰጠች ነው። እንግዲህ ምንድነው ያሰቡት ሀሳባቸው? አደይን ከኪንጎ ጋር እያገናኙ ወይም ኪንጎና አደይን አሁን ላይ ኪንጎ ጭራሽ ቅምጥሏ ሀዘን ላይ ናት። ከቅምጥሏ መለየት የሌለበት ሰው ምን ተደግሶለታል? ቤዛና ቲና እንግዲህ ኪንጎና አደይን ለማጣበስ ሌላ ሙከራ ሊሞክሩ ነው። ለምን ቤዛ ታደርገዋለች። በቃ አደይን ፈልፍላ ከኪንጎ ጋር አብረው እንዲጣበቁ እንሞክራለች። ግን ዴቭና አደይ መቼም የሚለያዩ አይደሉም። ከዚህ በፊት በጣም ብዙ ሙከራ ተደርጎባቸው ያን ሙከራ አሸንፈው ለዚህ ቀን የበቁ ልጆች ስለሆኑ ለዚህ ቀን የበቁ ጥንዶች ስለሆኑ አሁን ላይ የቤዛና የቲና ተልካሻ ተግባር ወይም እነሱን የማጣላት ሴራ ለአደይና ለዴቭ ምንም ማለት አይደለም ብዬ ነው ማስበው። ለምን ከዚህ በላይ ናቸው እነሱ፣ ያሸንፏቸዋል ብዬ አስባለሁ። ግን መቼም ቢሆን የሚሳካላቸው አይመስለኝም። ሌላኛው ጉዳይ እንግዲህ ያው የሮማን ጉዳይ ሲሆን የሮማን ስቃይ ብየዋለሁ፣ የቤት ውስጥ ሲኦልነት። እንግዲህ ሮማን እዛ ቤት ውስጥ እስካለች ድረስ ፍቅር ተብየው በጣም ያሰቃያቻት ነው። ደስ የሚለው ሮማን አሁን ላይ ሰው አግኝታለች። ማንን ያገኘችው? ሩታ እንግዲህ ያኔ ሮማን እንዳስወረደች መስማቷን ከነገረቻትና አሹ አስወረደች እንኳን አሹ አንቺን ማፍቀሩ ለአንቺ ከትልቅም በላይ ነው በማለት እንግዲህ አሹ ይበዛብሻል ብላ መናገሯ ልክ አለመሆኑን ተረድታ ከሮማን ጋር አሁን ላይ ፒስ ፈጥረዋል። ሮማን አሁን ላይ ብቸኛ አይደለችም። ለምን ቢያንስ ሩታ ካጠገቧ ሆና እየረዳቻት ነው። ለምን በጣም እየተስተካከለች ነው ሩታ። ስለዚህ እንግዲህ ፍቅር አሁን ላይ ስቃይዋን እያበዛችባት ነው። ፍቅር የሩታን አስቡት፣ የሮማንን ስቃይ እያበዛችባት ነው። በቃ እንደለመደችው አደይን ስለምታስባት ሮማን የምትባለው ልጅ ቤት ውስጥ በሙሉ ስቃይ በስቃይ እያደረገች እየተጫወተችባት ነው። ግን ሩታ አሁን ላይ ሮማንን እየደገፈች ነው። ሮማን አሁን ላይ ብቸኛ ሆና ሩታም ፍቅርም ተደምረውባት በሳምንት ውስጥ ነው ከቤት የምትወጣው። አትችልም። ፍቅር እሳት ናት። አስቡት፣ በየቦታው በየስራ እየፈጠረች እግሬንሽኝ፣ አንዴ ጀርባዬንሽኝ፣ አንዴ እዚህ ቦታ ትልካታለች። እያመማትም እንድሰራ ነው የምትፈልገው። ስለዚህ ፍቅር እያሰቃየቻት ነው እንጂ ሮማንን ስራ እያሰራቻት አይደለም። ስለዚህ ፍቅር ተንኮለኛ ናት። ሩታ ደግሞ ይህን ነገር ስለምታውቅ ሮማን ዝም ብላ ብቻ በየሰዓቱ በየእንትኑ ፍቅር አድርጊ የምትላትን ማድረግ እንደሌለባት ሩታ እየነገረቻት ነው ለሮማን። ስለዚህ ሩታ መናገር ብቻ ሳይሆን በፍቅር እናት ፊትም የፍቅርን ተግባር እያዋረደቻት ስለሆነ ሮማን አሁን ላይ ሩታ መኖሯ በጣም አሪፍ ሆኖላታል። ግን ሮማንና አሹ እዛ ቤት መቀራረብ የለባቸውም። አደይና ዴቭ እንደሚያደርጉት ሲሆኑ የፍቅር እናት ሊደብራት ይችላል። ነግሬያቸዋለሁ። አሁን ላይ ግን አሹና ሮማን እንደ አደይና እንደ ዴቭ በጣም እየተመቻቹ ነው። ሩታም ዝም እያለች ነው አሁን ላይ። ለምን በቃ ሮማንና አሹ ቢቀራረቡ ምንም አይመስላትም። እንግዲህ ሩታ አሁን ላይ በዴቭና በአደይ ጉዳይ ላይ በማያገባት ጉዳይ ጣልቃ መግባቷንም ማቆም እንዳለባት ስትናገር አይተናል። ስለዚህ ሩታ አሁን ላይ እየተስተካከለች ነው። በማያገባት አትገባም። ስለዚህ በአደይና በዴቭ ጉዳይ ላይ መግባት እንዳቆመች ሁሉ በሮማንና በአሹ ጉዳይ ላይም ከዚህ በኋላ ትገባለች ብዬ አላስብም። በቃ በራሷ መንገድ እየሄደች ነው። ስለዚህ አሹና ሮማን ግን ስራቸውን ትተው ቤት ውስጥ ለምንድነው የሚገናኙት? እንግዲህ የፍቅር እናት አሁን ላይ ሮማንና አሹ በጣም ሲቀራረቡ ትጠረጥራለች። ለምን ያው ኦቨር ቤት ውስጥ አንድ ላይ ሲሆኑ የሆነ ነገር ያላቸው ነው የሚመስለው። ስለዚህ አሹም አሁን በስንት መከራ ያገኘውን ስራ እንዳይባረር እሰጋለሁ። የፍቅር እናት እንዳታባረው። ለምን ከዚህ በኋላ ማስጠንቀቂያ ትሰጣቸዋለች ብዬ አስባለሁ። አሁን ላይ አሹ ያው ሮማን ስላመማት የሆነ ነገር ገዝቼላት ነው ብሎ ያታላታል። ማለትም ምክንያት ያመጣል። በቃ አሳማኝ የሆነ ለፍቅር እናት። ግን የፍቅር እናት ከዚህ በኋላ የቀረባችሁ ብዙም አልተመቸኝም። አንተም ስራን በአግባቡ ስራ፣ አንቺም ስራሽን በአግባቡ ስሪ፣ አርፋችሁ ስራችሁን ስሩ ነው የምትላቸው እንጂ ይሄ ቀረቤታቸው በጣም ሲቀራረቡ ፊት ትሰጣቸዋለች ብዬ አላስብም። ስለዚህ አሹና ሮማን በጣም በጥንቃቄ በተሞላ እዛ ቤት ውስጥ መገናኘት አለባቸው። ካልሆነ ግን የፍቅር እናት ታባራቸዋለች ነው ብላችሁ
እንግዲህ አሁን ላይ ቅምጥሏ ከባድ ሀዘን ነው አባቷን የሞተባት። ግን ከሀዘኑ በስተጀርባ ደግሞ አባቷ ትልቅ ዱብዳ ጥሎላት ሞቷል። የሞተውም ባቡሬ ወንድሟ መሆኑን ተናግሯል። ስለዚህ ሰዎች እነ ሊሊ ሰምተዋል። ስለዚህ ለቅምጥሏ ባቡሬ ወንድሟ መሆኑ ለሷ ትልቅ ነገር ነው ብዬ አስባለሁ። ወንድም መከታ ነው፣ ወንድም አግኝታለች። ኪንጎ አሁን ላይ ከቅምጥሏ ጎን መሆን ያለበት ታይም ነው። እሷ ለሱ ብላ ብዙ መስዋዕትነት ከፍላለች። ግን እሱ ግዴታ ለሷ መስዋዕትነት ለመክፈል ማፍቀር አይጠበቅበትም። እሷ ከፍቅረኛም በላይ እንደ እህት ለሱ ብዙ ተንከባክባለች። የምትችለውን ታደርጋለች ስላፈቀረችው። ግን እሱ ባያፈቅራት እንኳን ከቅምጥሏ ጎን መሆን ያለበት ታይም ነው ብዬ አስባለሁ። እስቲ እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።